አይ ምክር አትምከሩኝ እያለ ነው ብሩኬ። ምን ትላላችሁ ጋይስ? አንተ እኮ ፈጣሪ የመከረህ ልጅ ነበርክ። ፈጣሪ የመከረህ የዘከረህ የባረከህ ልጅ ነበርክ። ይሄን ሰሞን እንደው የሆነ ነገር ሆነህብናል መሰለኝ እንጂ እንደው ብቻ ግን እንደው ምን እንበል? እኛም ግራ ገብቶን ነው አንተን የምንመክረው። ቢቸግረን እኮ ነው። አይ ብሩኬ በአዲስ ነገር የሆነ ቲክቶክ ስቶሪ ላይ ያደረገው። እውነት ለመናገር እኔ ምክር አልወድም፣ ግን ደግሞ አንዳንዴ ምክር ጥሩ ነው። እኛ የምናውቃቸው የሚመስለን ነገር ግን ከኛ ኋላ ሌሎች ሰዎች የሚታያቸው ጎደሎ ሊኖር ስለሚችል አንዳንዴ የሰው ምክር መስማት ጥሩ ነው። ቡቡዬ በተለይ የዚች ሰሞን ስራ ምክር ያስፈልጋታል በእውነቱ። በተለይ በቃኝ ሀይሚዬ፣ እኔና አንቺ ከዚህ በኋላ በቃ የምትላትን ነገር ተው ብለን ልንመክረህ ግድ ይላል ቡቡ። ኧረ ግድ ነው እንዴ! ልንመክረህማ ግድ ነው። በተለይ በሀይሚ ጉዳይ ሀይሚን እተዋለሁ፣ እኔና አንቺ በቅቶናል፣ ከዚህ በኋላ መልካም ህይወት ይሁንልሽ ምናምን እያልክ የምትላት ነገር ልታቆማት ይገባል። ምክንያቱም ፍቅር ብዙ ነገሮች ይፈጠራሉ፣ ብዙ ጉድለቶች ይኖራሉ፣ ብዙ ፈተናዎች ይኖራሉ። ስለዚህ እነዛን ነገሮች ደግሞ በይቅርታ መተላለፍ ነው። ሁለተኛ ነገር ደግሞ ያው አላደል ትጓደዳላችሁ። ፈተናውም የሚበዛው እውነተኛ ፍቅር ስላላችሁ ነው እናንተ። ስለዚህ ሀይሚዬ ከዚህ በኋላ የምትላትን ነገር ማቆም እንዳለብህ እመክርሃለሁ እኔ ለምሳሌ